ትናንትና አጋጣሚ አንድ ቦታ ላይ ሰዎች አግኝተው ጠየቁኝ። በጣም በቃ ከልጆቼ ጋር እንዴት ነው ምግባባው? አሪፍ ወላጅ እንዴት ነው መሆነው? ግን ጠዋት ገና ከእንቅልፉ ተነስቶ ስላዛጋ ብቻ ልጁ ስለተንጠራራ ብቻ አንተ አንበሳ ነህ ካልነው ፎርዋርድ ለምን ተብሎ ለምድር አንበሳ ይሆነው? በዚህ ውስጥ ስናድግ ቫሊዴሽን ሲኪንግ የሚባለው ኮንሴፕት ይመጣል ማለት ነው። ውድ የትዕግስት ዋልተ ንጉስ ፖድካስት ተከታታይ ቤተሰቦቼ ፕሮግራሜን ስለምትከታተሉትና ሼር ላይክ ስለምታደርጉት እጅግ እያመሰገንኩኝ ይህን የምትከታተሉት ፕሮግራም ጠቃሚ ነው ብላችሁ ካሰባችሁና እንዲሁም ደግሞ የሚመለከታቸው ሰዎች ብልክላቸው የበለጠ ተጠቃሚ ይሆናሉ ብላችሁ የምታስቡት ወዳጅ ዘመድ ጓደኞች አጠገባችሁ ካሉ ይህንን ፕሮግራም ላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃለሁኝ። አመሰግናለሁ። በ40/60 አከፋፈል ማለትም 40% በ3 ዓመት በካሽ ከፍለው 60%ን ደግሞ በባንክ አያይዘው እየኖሩበት በመክፈል የቤት ባለቤት መሆን እንደሚችሉ ያውቃሉ? ለቡ መብራት ኃይል ላይ በሚገነባው ሳይታችን በ8% ቅድመ ክፍያ ብቻ ከባለ 1 እስከ ባለ 4 መኝታ ቤት አማራጮች ይገኛሉ። መጪውን የፋሲካ በዓል በማስመልከት ደግሞ ቅድሚያ ለሚመጡ 10 ሰዎች እስከ 30% ድረስ ልዩ ቅናሽ እንዲሁም በእያንዳንዱ ቤቶች ላይ ከ1 ሚሊዮን ብር በላይ ቅናሽ ያገኛሉ። ምን ይጠብቃሉ? አሁኑኑ ከስር ባሉት ቁጥሮች በመደወል የቅናሹ ተጠቃሚ ሆኖ። አንድ ሰው በጣም በምድር ላይ ከሚያስፈልጉት ነገሮች ውስጥ አንደኛው ሴንስ ኦፍ ወርዝ ወይንም የመጥቀም ስሜት፣ እኔ ጠቃሚ ነኝ፣ እኔ አስፈላጊ ነኝ፣ እኔ እዚህ ምድር ላይ መምጣቴ የሆነ ነገር ፈጥሬ የሆነ ነገር አድርጌ እሄዳለሁ የሚለው ስሜት ነው። ይህ ስሜት በጣም እንደቀላል የሚታይ አይደለም። ምክንያቱም ነገን እንድንናፍቅ፣ ተስፋ እንዲሰማን፣ ህይወት ትርጉም እንዲሰጠን ያደርጋል ማለት ነው። ግን ይሄ ስሜት ዝም ብሎ የሚገኝ አይደለም። ወይንም እኔ ጠቃሚ ነኝ የሚለው አመለካከት ስራ በጣም ይፈልጋል። ልክ አንድ ገበሬ እርሻ ላይ ዘርቶ ጠብቆ ደክሞ እህል እንደሚያገኝ ሁሉ በልጅነት የሚሰራ ትልቅ እርሻ ያለ ማለት ነው። እዚህ የምናድግበት በተለይ ኢንቫይሮንመንት ወይንም የምናድግበት አካባቢ እንደ አጋጣሚ ሆኖ ለአንዳንዶቻችን በጣም ምቹ ይሆናል፣ ለአንዳንዶቻችን ደግሞ ምቹ አይሆንም ማለት ነው። ስለዚህ እኔ ጠቃሚ ነኝ የምትለዋ ዘር አድጋ አብባ እኛ በምንፈልግበት መጠን ጉልበትና አቅም ላይ ሰጠን ይችላል ማለት ነው። ሴንስ ኦፍ ወርዝ ወይንም እኔ ጠቃሚ ነኝ የሚለው አመለካከት በተለይ በጣም የሚታየው ዲስፋንክሽናል ፋሚሊ፣ የታመመ ቤተሰብ ውስጥ፣ የታመመ ቤት ውስጥ ማለት ይቻላል። ለምሳሌ ያክል አቢዩዝ ካለ፣ ጥቃት ካለ በአካል ሊሆን ይችላል፣ በስድብ ሊሆን ይችላል፣ በስሜት ሊሆን ይችላል፣ በማኩረፍ ሊሆን ይችላል። ልጁ የሚያድግበት ወይም ልጅቷ የምታድግበት ኢንቫይሮንመንት እንደዚህ አይነት ቅጣቶች ካሉ ይህ አይነት ስሜት የመፍጠር እድሉ በጣም ሰፊ ይሆናል። ይህንን ስል ግን ምን ለማለት ፈልጌ ነው፣ ሁሉም ዝናብ እንደማያበሰብሰንና ሁሉም ዝናብ ደግሞ እንደማይገድለን ሁሉ በዝናብ ውስጥ ተራምደን እንደምናልፍ ሁሉ በእንደዚህ አይነት ኢንቫይሮንመንት ውስጥ ደግሞ የሚያሸንፉ የሚያመልጡ ሰዎች አሉ። ልክ በረሃ ውስጥ እንደሚበቅል ዛፍ ወይም ተክል እንላቸዋለን። ስለዚህም ነው ሁሌ ቻይልድ ትራማ ወይም የልጅነት ጊዜ የሚደርስብን በደሎች በሙሉ ሁል ቀን ሰብረውን አይሄዱም። ያልተሰበሩ ሰዎችም አሉ። ነገር ግን ዛሬ የምናወራው ስለተሰበሩ ሰዎች፣ በዚህ ውስጥ ስላለፉ ሰዎች ነው የምናወራው ማለት ነው። እዚህ ኢንቫይሮንመንት ውስጥ ስናድግ ቀደም ሲል እንዳልኩት አቢዩዝ አለ። አቢዩዝ ብቻ ሳይሆን ኔግሌክት አለ፣ ችላ መባል፣ የራሱ ጉዳይ የራሷ ጉዳይ መባል ማለት ነው። ከሚበሉት ምግብ ጀምሮ ደህንነታቸው ያልተጠበቁ ሰዎች አሉ። ምናልባት እነዚህ ልጆች የሚበሉት የሚጠጡት የሚለብሱት ነገር ሊኖር ይችላል። ግን ደግሞ ቤት ውስጥ ግን የሚያቸው አንድ አዋቂ የለም። ዛሬ ቀንህ እንዴት ነው? ዛሬ እንዴት ነበርክ? ምንድነው ያስጨነቀ? እኔ ያለሁኝ፣ እኔ አጠገብ ነኝ የሚላቸው ሰው ላይኖር ይችላል። ለምሳሌ ያክል አብሬያቸው ከሰሯቸው ክላይንቶች አንዳንዴ በጣም የሚያስገርመኝ በ10 ዓመታቸው 9 ዓመታቸው በእንጀራ ምክንያት ሊሆን ይችላል፣ በስራ ምክንያት ሊሆን ይችላል፣ ወላጆቻቸው አጠገባቸው የሉ። ስለዚህ ቤት ገብተው ስለሚሰሩት ራት ያስባሉ። ዛሬ እንጀራ አለ የለም፣ ዛሬ ዘይት አለ የለም፣ ዛሬ ጋዝ አለ የለም የሚሉ ሰዎች ጋር አብሬ ሰርቻለሁ። ዛሬም ቢሆን እንደዚህ አይነት ሰዎች እንጠፋለን ብዬ አላስብም። በተለያየ ምክንያት አባት እናት ከልጁ አጠገብ ላይኖር ይችላል ማለት ነው። ስለዚህ ይሄ ልጁ ላይ ምን ይፈጥራል? ሴንስ ኦፍ ኢንሴኪሪቲ፣ የደህንነት ስሜት ልጁ ላይ እንዳይሰማው እያደረገ ያድጋል ማለት ነው። ቀደም ሲል እንግዲህ እንዳልኩት በልጅነት ትልቅ እርሻ የሚሰራበት ጊዜ ነው። በተለይ ደግሞ የወላጅ ጥበቃ የወላጅ ኃላፊነት የሚጠበቅበት ነው። ይሄ ማለት በጣም ትንንሽዬ እጅ፣ ትንንሽዬ እግር፣ ትንንሽዬ ጭንቅላት የሚኮላተፍ አንደበት ስላላቸው አይደለም ልጆቹን አድርጉ የሚለው። ሳይንቲፊካሊ ሪሰርቾች የሚያሳዩን ጥናቶች የሚያሳዩን ሎጂካል ፓርት ኦፍ ዘ ብሬን የሚያስበው የሚያገናዝበው የሚያሰላስለው የአንጎል ክፍል ቀስ እያለ ነው
ገና ዴቨሎፕመንቱን ገና አልጨረሰም። በጣም በሚገርም ሁኔታ ዴቨሎፕመንቱን ወይም እድገቱን ራሱ የሚጨርሰው 27 ዓመት ላይ ነው። 27 ዓመት ድረስ። ለዛ ነው ብዙ ጊዜ ወላጆች ካያችሁ ወይም ከሰማችሁ ልጆቻችን አሁን አድጓል፣ 18 ዓመት ሆኖታል፣ 20 ዓመት ሆኖታል፣ አሁንም ልጅ ነው፣ መቼ ነው ከኔ ትከሻ የምትወርደው፣ መቼ ነው እንደ ትልቅ የምታስበው ይላሉ። ምክንያቱም ሎጂካል ፓርት ኦፍ ዘ ብሬን ወይንም ደግሞ ሀሳቢ አንጎል ክፍል እየሄደ እድገቱ ገና ወይንም በመሰራት ላይ ያለ አስፓልት ብለህ አስበው፣ መንገድ ብለህ አስቡት። በመሰራት ላይ ያለ መንገድ መኪና ያልፍበታል ግን አይመችም፣ ስቲል የሆነ ያንገጫግጫል። ይህንን መንገድ መቼ ነው የሚጨርሱት እንላለን። ልክ እንደዛ ነው። እዛ ነው በተለየ ሁኔታ የወላጅ ጥበቃ ያስፈልጋቸዋል የምንለው ማለት ነው። ስለዚህ ይሄ ማለት እንግዲህ ሎጂካል ፓርት ወይም ሀሳቢ አንጎል ክፍል በጣም አክቲቭ ካልሆነ፣ ስለዚህ በኢሞሽናል ወይንም ደግሞ ስሜታዊ አንጎል ክፍል ላይ ናቸው ብለን እናስብ ልጆች በአብዛኛውን ጊዜ። ስለዚህ ብዙ ነገር የሚያስቡት በስሜት ነው፣ በማሰብ አይደለም፣ በማሰላሰል አይደለም፣ በሎጂክ አይደለም፣ በምክንያት አይደለም። ስለዚህ እናት ጥላ ስትሄድ አባት ጥሎ ሲሄድ የሚያስቡት እናት የራሷ ጉዳይ ስላላት ነው ሄደችው። ለምሳሌ አንድ ሰው አጠገባችን ቢሄድ በቃ መሄድ ስለፈለገ ነው፣ የራሱ ጉዳይ ኖሮት ነው፣ ቀጠሮ ኖሮት ነው ልንል እንችላለን። ግን ልጅ ለዛ መልኩ አያስብም። ምክንያቱም የሚያስበው የአንጎል ክፍል ገና ስለሆነ ምን ብሎ ማሰብ ይጀምራል ማለት ነው። እኔ በቂ ስላልሆንኩኝ ነው፣ እኔ ተወዳጅ ስላልሆንኩኝ ነው፣ እኔ ሙሉ ስላልሆንኩ ነኝ ብሎ ሊያስብ ይችላል ማለት ነው። ሶ ከዚህ ጋር ተያይዞ በጣም አቢዩሲቭ ኢንቫይሮንመንት ውስጥ ስናድግ ወይም ትንሽ ከበድ ያለ አካባቢ ውስጥ ስናድግ፣ አንደኛው ደግሞ በጣም እንደ ውሃ የሚጠማን ነገር ምንድነው? ማበረታቻ ቃል ነው ማለት ነው። አንተ ትችላለህ፣ አንተ ትችያለሽ፣ ጎበዝ 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 ነሽ፣ በርቺ፣ ምንም ማለት አይደለም፣ ነገ በጣም የተሻለ ውጤት ታመጣለህ፣ ነገ ጎበዝ ትሆኛለሽ የሚለው ቃል እንደ ቀላል ማየት የለብንም። አሁንም ግን እንደ ወላጅ በጣም ሁላችንም እኔንም ጨምሮ መጠንቀቅ ያለብን እንደዚህ አይነት ቃላቶች በኮምፒተንሲ ነው የሚሰጡት። የሆነ ነገር ልጁ ሲያገኝና ሲያደርግ እንጂ ዝም ብሎ ከእንቅልፉ ሲነቃ በጣም ጀግና ነው ምን ማለት በጣም አደገኛ ነው በዚህ አጋጣሚ። ምክንያቱም ለልጆቹ ሌላ ፎልስ ፐርሰፕሽን ወይንም ስለ ራሳቸው የተለያየ አመለካከት እንዲኖራቸው ያደርጋል። ስለዚህ ኮምፒተንሲያቸው በኮምፒተንሳቸው ማለት በብቃታቸው፣ ለምሳሌ ያክል ልጃችን ተነስቶ እጅ አስታጠበን፣ በጣም ጎበዝ፣ ቤተሰብን ስለምታከብር ጎበዝ ልጅ ነህ አንተ፣ ፈጣሪ ይወድሃል ልንለው እንችላለን። ለምሳሌ ያክል ከሰጠነው 5 ጥያቄ ስራ ብለን 3ቱን ራይት ካገኘ በጣም ጎበዝ 3ቱን አግኝተሃል፣ አያ አንተ ትችላለህ፣ መስራት ትችላለህ። ምን ይመስላል የቀረውን 2 ላይ ምን ማድረግ እንችላለን? ምን ማድረግ የሚቻል ይመስላል? የቱ ጋር ይመስላል ሚስ የተደረገው? ምን ማድረግ? ብዙ ጊዜ መፍትሄዎችንና ሶሉሽኖችን ከእነሱ መጠየቅ በጣም ያበረታታቸዋል ማለት ነው። ግን ጠዋት ገና ከእንቅልፉ ተነስቶ ስላዛጋ ብቻ ልጁ ስለተንጠራራ ብቻ አንተ አንበሳ ነህ ካልነው ፎዋድ ለምን ተብሎ ለምድር አንበሳ ይሆነው ምን አድርጎ ነው? ስለዚህ ምን እየለመደ ይመጣል ማለት ነው። ማበረታቻ ይገባኛል አይነት ስሜት ኢንታይትልመንት የምንለው ማለት ነው። በተለይ ደግሞ ስብዕና መዛባት ላይ የምናያቸው አንዱ ባህሪ ኢንታይትልመንት ነው። ይገባኛል፣ ባደርግም ባላደርግም ልትሰጠኝ ይገባል። አሁን አንተ ጋር ያለውን እቃ መጥቼ ስቀበል ማለት ነው ባክን ስጠኝ ብዬ ነው የምጠይቅ አይደለም። ከፈቀድክ ትሰጠኛለህ። ነገር ግን አንዳንድ ጊዜ ግን ምን እንሳሳታለን? በዚህ ሁኔታ ለምሳሌ ካደኩኝ እንደፈለኩኝ ባጠፋም ባረግም ባላረግም ዝም ብሎ ጎበዝ ነሽ ከተባልኩ ይገባኛል አይነት ስሜት ዴቨሎፕ አረግና ስጠኝ እልሃለሁ። አልጠይቅ፣ አንደኛ በትህትና አልጠይቅም፣ ሁለተኛ በንቀት ልጠይቅ እችላለሁ፣ ሶስተኛ ብሰጠኝም ባትሰጠኝም ምንም አይነት ስሜት አይሰማኝም ከዚ ይገባኛል የሚለው ስሜት ስላለኝ ማለት ነው። ሶ ኮምፒተንሲ በጣም በጣም አስፈላጊ ነው። ኮምፒተንሲ ካልሲዋን ስላረገች ሊሆን ይችላል። ኮምፒተንሲ ጸጉሯን መታጠብ ስለቻለች ሊሆን ይችላል። ኮምፒተንሲ ቤት ስላጸዳች ሊሆን ይችላል። ኮምፒተንሲ ምናልባት እንደ እምነታችን መስጊድም ቤተክርስቲያን ስለሄዱ ሊሆን ይችላል። ሶ ኮምፒተንሲ በሁሉም መልክ አለ። ኢሞሽናቸውን በደንብ ማኔጅ ስላደረጉት ሊሆን ይችላል። ሰው ግን እዚህ ጋር በጣም መጠንቀቅ አለብን። ኮምፒተንሲ ካልሆነ ልጆቹን ደግሞ እናጠፋቸዋለን። ሶ ለዚህ ነው አሁን ላይ ያለው ፓረንቲንግ ወይንም አሁን ላይ ያለው ማሳደግ ክህሎትና ዘይቤ ግራ የተጋባን ማለት ነው ብዙዎቻችን። ምክንያቱም በፊተኛው ካለው ትውልድ ያልተሰጠንን በሙሉ በዚህኛው ትውልድ ላይ እንዳለ አራግፍ ነው ሰጠናቸው ማለት ነው። ጋፑን የሞላ ነው። ምክንያቱም ለምሳሌ እኔ የተወለድኩበት ጊዜ ብትለኝ እኔ የደርግ ልጅ ነኝ። የደርግ ጊዜ ደግሞ ትምህርት ነው የምትታየው ስትማርና አንደኛ ስትወጣ ነው ወይ ጥሩ ውጤት ስታመጣ። ከዚያ አትታይም። አንድ ምርጫ ትምህርት ነው። ብዙ ጊዜ እንደውም እናገራለሁ አባቴ
ወይ ተማሪ ወይ ካልብዛ ዶሮ ነው የምትጠብቂው ላይ ነበር። ምንም ወይ አይታይም ማለት ነው። ስለዚህ ብዙ ጎሏል፣ ብዙ ሰው ብዙ ነገር ጎሏል ብዬ አስባለሁ። በተለይ ይቺ የስሜቷ ነገር ነበሩ ወላጆች ብዙ፣ ግን አብዛኛውን ወላጆች ኢነርጂያቸውን የሚያጠፉት ለሶሻሉ እንትን ነው፣ ሪስፖንሲቢሊቲ ነው። ለቅሶ አለ፣ ሰርግ አለ፣ ምን አለ። በጣም አሁን ክላይንቶች የሚሉኝ ወላጆቻቸው ሳቃቸውን ደስታቸውን የሚያዩት እንግዳ ሲመጣ ነው። እንግዳ ሲሰበሰብ አይተህ የማታውቀው አይነት ደስታ አለ፣ አይተህ የማታውቀው ፌሽታ ላይ። ሪሜምበር አንድ ክላይንት ያለችኝ ቲጂ በጣም በፊት ላይ ልጅ ሆኜ እንግዳ ሲመጣ በጣም ደስ ይለኛል ና ሊሄድ ሲል በጣም ነው ማለቅሰው ገብቼ የሚታ ቤት ና ብዙ ጊዜ ምን ይሉኛል የሚመጡት ዘመዶች ከክፍለ ሀገር ምናምን እቺ ልጅ ሰው ትወዳለች፣ ዘመድ ትወዳለች ይሉኛል። ግን እኔ ዘመድ ወድጄ አይደለም ማለቅሰው፣ ምክንያቱም አይ ኖ እንደምንመለስ ወደ ቦታችን። እናቴ ዲፕረስድ እንደምትሆን አውቃለሁ፣ አባቴ ለኛ ቦታ እንደማይሰጠን አውቃለሁ። እንግዳ ግን ካለ መሰባሰብ አለ፣ ሳቅ አለ፣ ጨዋታ አለና the only spot በዛ ሰዓት ማየው እንግዳ ሲመጣ ነው ወላጆቼ ደስ የሚላቸው ማለት ነው ይላሉ። ሶ ምንድነው በጣም መጥፎ ናቸው እያልኩ አይደለም። ሁሉም ጄኔሬሽን ላይ ጋፕ አለ። እኛም ስናረጅ ልጆቻችን ያወራሉ። እኔ የተቀመጥኩበት ቦታ ላይ ቀጣዩ የምትመጣው አይስነ ልቦና ባለሙያ ታወራለች እንደኔ እዚህ ጋር ሆና ማለት ነው። የመለፈው ጄኔሬሽን ይሄንን አሳጥቶናል ተብሎ ሁሌም ጋፕ ይኖራል። ምንም አይነት ፐርፌክሽን ወይንም ምሉነት ወጥነት የለም። ዞሮ ዞሮ ግን አሁን ብዬ የማስበው ወደፊት ዋጋ የሚያስከፍለን የኔ ደግሞ ትውልድ ልጆች ያሉን ደግሞ ያጣነውን ነገር በሙሉ ሰጠን። ሚድል ክላስ በለው፣ ሎወር ክላስ በለው፣ ታችኛው በለው፣ ላይኛው በለው፣ መካከለኛው በለው ያለንን በሙሉ ሰጠን። መስጠቱ በጣም ቆንጆ ነው። በጣም ለልጆች ዓለም ላይ ያለው ሁሉ ነገር እንዲሰጥ ከሚፈልጉ ሰዎች መካከል አንዷ እኔ ነኝ። ግን በኮምፒተንሲ ካልሆነ ግን የዛሬ 10 ዓመት 15 ዓመት በጣም አድርጎ ነው ዋጋ የሚያስከፍለን ማለት ነው። ልክ ሲያደርጉ አንድ ጥሩ ነገር ሲያደርጉ በጣም ጎበዝ፣ ልብሳቸውን መልበስ፣ ቁልፍ መቆለፍ ሲል በጣም ጎበዝ ይደደት አድርገዋል። በተለይ ደግሞ ማበረታቻችን እንዲህ ቢሆን ይሲ ማድረግ ትችላለህ፣ አንተ ጎበዝ ነህ ከሚለው ይልቅ ለኔ ይሄ ይጎላብኛል፣ አንተ ማድረግ ትችላለህ፣ አንቺ ማድረግ ትችያለሽ። ሶ the brain በጣም እንዳልኩ በጣም ለጋ ነው። አይምሯቸው በጣም ለጋ ነው፣ ወይም ገና ዴቨሎፕድ ነው የሚሆነው። ልክ እንትን እንዳለ እርሻ ላይ በቆሎ በተለይ ክረምት ላይ እንበላለን እና እያደገ ሲወጣ በጣም እሸት ነው ገና አይደለ? ልክ እንደዛ ነው የልጆች ጭንቅላት ማለት ነው። ሶ ገና በለጋነቱ የምንሰጠው ያንዳንዱ እንክብካቤ ያንዳንዱ ነገር ወርዝ ያደርጋል። በቆሎ እንዲያፈራም እንዳያፈራም ታደርገዋለ ማለት ነው። ሶ that's why የኛ ሚና ትልቅ የሆነው ብዙ ጊዜ እንደውም ካየ በቆሎ ወይም ኤኒ እርሻ ወደ ገጠር ስትሄድ ጠባቂ ልብስ አልብሰው እንትኖች ገበሬዎች ያቆማሉ። ሰው የሚመስል ነገር ይሄ ልብሱ ይርገበገባል በንፋስ። አይ ቲንክ አሁን ወፎች አልፈውታል ብዬ አስባለሁ። የሚያውቁት ይመስለኛል አርቲፊሻል እንደሆነ። ብቻ ግን ኤኒዌይስ ግን አልብሰው ያቆሙታል ቢካዝ አይተውት ዞር እንዲሉ ፕሮቴክት ለማድረግ ነው። ሶ የወላጅ ኃላፊነት is a protection አንደኛው ማለት ነው፣ መጠበቅ ነው ማለት። ግን የምንጠብቀው ግን አንደኛው ኮምፒተንሲያቸውን በማወቅ ነው። ካልዛ እየጠበቅናቸው አይደለም እያጠፋናቸው ነው። because ውጭ ያለው ዓለም በጣም ከባድ ነው። ውጭ ያለው ዓለም በጣም ኮምፒቲሽን አለው። ስለዚህ ኮምፒተንሲ በጣም ወይንም በአቅም በውጤት ነው ማበረታታት የሚለው እሱም በጣም ተደርጎ መያዝ አለበት። በአንዳንድ ጊዜ ደግሞ የማበረታቻ ቃል እንደ በረሃ የሚጠማን ማለት እንደ ውሃ የሚጠማን ደግሞ ቤቶች አለን ማለት ነው። ስለዚህ ልጁ ያንን ሲያያገኝ ሊያድግ ይችላል። በተለይ ከቫሊዴሽን ሲኪንግ ቀደም ሲል ካነሳ ነው ዛሬ ከምናወራው ነገር ጋር ቫሊዴሽን ሲኪንግ ማለት ማረጋገጫ፣ ልክነ መባል የምንፈልግ ሰዎች ማለት ነው። ሰው በዚህ ውስጥ ደግሞ እንደገና ስናድግ ቅድም እንዳልኩ ካለ ኮምፒተንሲ የምናበረታታ እንዳለን ሁሉ ደግሞ ፌለሪቲያችን ደግሞ በጣም ወይም ልጆቻችን ስተት ደግሞ በጣም እሳት የሚያደርገን ደግሞ ወላጆች አለን ማለት ነው። በጣም ልጆቻችን ፐርፌክት እንዲሆኑ እንዳይሳሳቱ ማለት ነው። ስተት ከባድ ነው። በቃ ቤት ውስጥ መሳሳት በጣም ኤክስኪዩዝ የሌለው ነገር ነው ማለት ነው። ሶ እንግዲህ አስበው ይሄ በጣም ዴቨሎፕድ ባልሆነ ገና እድገቱን ባልጨረሰ አንጎል ውስጥ ነው ይሄ ሁሉ ክስተት የሚካሄደው ማለት ነው። ልክ በቆሎ ሳይደርስ ቀንጥሰው ወይንም ቀጥፈ ብትጠብሰው
አሪፍ ነው ይጣፍጣል፣ ግን አይበላም። እንጭጭ ይባላል። እንጭጭ አትስጪኝ። እኛ በቆሎ ለልጆቻችን ክረምት ላይ ከናይፍ እንትኑን ጮርቃ አትስጪኝ፣ እንጭጩን አትስጡን። በእንጭጭና በዚህ በጣም በበሰለው መሀል የሆነ ደስ የሚል አለው። እሱን ነው የምንገዛው አይደለም። መርጠን ምርጫ ካላጣን እሱን አናደርግም ማለት ነው። so the same thing የልጆቻችን አንጎል እንደዛ ነው የሚሆነው ማለት ነው። so በዚህ ውስጥ ስናድግ validation seeking የሚባለው ኮንሴፕት ይመጣል ማለት ነው። ስለዚህ የልጁ ቀደም ሲል እንዳልኩ ሳይንስ ኦፍ ወርድስ እኔ ጠቃሚ ነኝ፣ እኔ አስፈላጊ ነኝ፣ እኔ ለዚች ምድር አስተዋጽኦ አደርጋለሁ የሚለው አመለካከት ይብዛባል ማለት ነው። ስለዚህ እኔ ጠቃሚ አይደለሁኝም፣ እኔ ወርዝ አይደለሁኝም ብሎ ማሰብ ይጀምራል። ይሄ ማለት ልክ አንድ መኪና ነዳጁ እያለቀ ሲመጣ ማለት ነው። መኪና ሁሉ ጊዜ ነዳጁ መሞላት አለበት። ነዳጁ ካልተሞላ መንቀሳቀስ አይችልም ማለት ነው። ሶ ይሄ ልጅም በጣም የነዳጁ ጌጅ ወረደ መኪና ይዞ ነው የሚሄደው ማለት ነው። ስለዚህ ሆነ ነዳጅ ማደያጋ ቆሞ መቅዳት አለበት። ሶ በቫሊዴሽን ሲኪንግ ኮንሰፕት ወይንም ደግሞ አመለካከት የሚሞላው እዚህ ጋር ነዳጅ ማደያ አይደለም፣ ሰው ነው የሚሞላው። አንተ ትችላለህ፣ አንተ በጣም ጎበዝ ነህ፣ አንተ በጣም አሪፍ ነህ፣ በቃ በጣም አሪፍ፣ በጣም ቆንጆ ሰርተሃል መባል አለበት። ያ ቫሊዴሽን ካልመጣ የመኪናው ነዳጅ እንደሚወርድ ሁሉ ስሜታችን እየወረደ እንመጣለን። እሱ ምንድነው ችግሩ ሊባል ይችላል። ምን ችግር አለው? ይሄንን ቫሊዴሽን ሰው ቢፈልግ ቫሊዴሽን መፈለጉ ሳይሆን ቫሊዴሽን ለመፈለግ ማረጋገጫ ለመፈለግ ተብሎ አላስፈላጊ መስዋዕትነት ለሰዎች በጣም ልንከፍል እንችላለን ማለት ነው። እሱ ብቻ ሳይሆን ወርዛችን የሚለካው በሰዎች አስተያየት ነው። ሰው ልጅ ደግሞ ኢሞሽናል ቢንግ ነው፣ ስሜታዊ ነው። ዛሬ ያመሰግናል፣ ነገ ላያመሰግን ይችላል። ሳያመሰግን ይወጣ ስልክ ይዞ እያወራ ረስቶት ሊሆን ይችላል። ለሊቱም ሙሉ ማያድሩ ክላይንቶች ነበሩኝ። ምክንያቱም አለቆቻቸው ስላላመሰግኗቸው ጎበዝ ስላልተባሉ ምንም እኮ አላልከኝም ይላሉ። አለቃው ጋር ሄዶ የታወቀ እኮ ነው አንተ ትሰራዋለህ ይባላል። ስለዚህ ህይወት በሙሉ በሰዎች ስሜት ነው የሚመራው ማለት ነው። ወይም ዲፔንድ የሚያደርገው ስሜት ደግሞ ሪቨር ስትሪም ነው፣ ልክ ወራጅ ወንዝ ነው። ይመጣል ይሄዳል፣ ይመጣል ይሄዳል ማለት ነው። በስሜት ላይ መመካት አንችልም፣ መመርኮዝ አንችልም። ለዚህ አብሬያቸው የሰራዎች ክላይንቶች በጣም ከባድ ጊዜ፣ የምጥ ጊዜ የሚያሳልፉ ሰዎች አሉ። ምግብ ሰርተው ያሉ 10 ጊዜ ይጠይቁሃል። የሆነ ነገር አድርገው እንዴት ነበር? ጥሩ ነበር ይላል። አሪፍ ነው ብላችሁ ድጋሚ መጣ ጥሩ ነበር ይላል። አሪፍ ነው እኮ አንዴ አሪፍ እኮ ነው አንተ የምትሰራው። ድጋሚ ትንሽ ይቆይና እንዴት ነበር አነጋገሬ እዚችኛዋ ፖይንት ጋር? አረ በጣም አሪፍ እኮ ነው አልኩ። ትንሽ ደግሞ ይቆይና መጥቶ መጨረሻው ላይ ግን ጥሩ ነው የሰራሁት። ሰው ኢቭን አጠገብህ ላሉት ሰዎች ራሱ ኢት ጊቭስ በጣም ከባድ የሆነ ምቾት የማይሰጥ አይነት ነገር ይፈጥራል ማለት ነው። ስለዚህ ምንድነው ሁሌ የሚሞላ ማለት ነው። ሁሌ የሚሞላ ሰዎች ደግሞ የሆነ ቀን ደስ ሲላቸው ያመሰግኑናል፣ ቀደም ሲል እንዳልኩ ደስ ሲላቸው አያመሰግኑንም ማለት ነው። ሶ ቫሊዴሽን ሲኪንግ አንዳንድ የሚምታታብናል። አንዳንድ ሰዎች በጣም እኔ ሰው ማስደሰት እወዳለሁ፣ ሰው ደስ ሲለው የሰው ደስታ ማየት ነው የሰው ደስታ ማየት ፈልጋለሁ፣ ግን የሰው ደስታ ስላላየው ግን ለሊትም ማልተኛ ከሆነ ግን ችግር ነው። የሰው ደስታ ካላየው ግን ብዬ ግን መስሪያ ቤት ምቀይር ከሆነ ችግር ነው። የሰው ደስታ ካላየው ብዬ ያን ሰው ድጋሚ ማግኘት ካልፈለኩ ካለው ከባድ ነው ማለት ነው። ስለዚህ ከውስጥ ያልተሞላ ነገር ስላለ ነው። ስለዚህ ምንድነው ማድረግ ያለብን? ስለ ቫሊዴሽን ሲኪንግ እንግዲህ ይህን ያህል ትንሽ በተወሰነ መልኩ ገለጻ አድርጌያለሁ። ቫሊዴሽን ሲኪንግ ስቃይ ነው፣ ባለቤቱ ነው የሚያውቀው። ይህንን ነገር የደረሰበት ሰው ነው የሚያውቀው። በሰዎች ዘንድ በቃ ጭንቀታም ተብሎ ነው የሚጠራው። በሰዎች ዘንድ ጨቅጫቃ፣ ዝም ብሎ አስሬ ነው የሚጠይቀው። ዝም ብሎ ጭንቀታም ነው፣ ቴንሽናም ነው። ለእሱ አትንገሩ፣ እሱ እንዲሰራ አታድርጓት የተባለች ክላይንት ነበረችኝ። ምክንያቱም አስሬ ስለምትጠይቅ ማለት ነው። ስለዚህ ይሄ በጣም ከባድ ነው። ስለዚህ ምንድነው ማድረግ ያለብን? የመጀመሪያ ሰልፍ በጣም ሪፍሌክሽን ብዬ አስባለሁ። ማየት ውስጥ በጣም ያስፈልጋል። እንደዚህ የምንጠይቅ ሰዎችና ይህን ቪዲዮ የምናይ ሰዎች ለምንድነው ማረጋገጫ የምንጠይቀው? ስራው በጣም ቀስ ብሎ ተረጋግቶ ጽድት ብሎ እንዲሄድ ነው የምንጠይቀው? የትምህርት ጉዳያችን ጽድት ብሎ ጥሩ ሆኖ እንድንሄድ ነው የምንጠይቀው? ወይንስ ከውስጥ የጎደለ ነገር አለ? ለምንድነው የምንጠይቀው? ለምንድነው 10 ጊዜ ማረጋገጫ የምናደርገው? እሱ በጣም ያስፈልጋል። ፊት ለፊት መጋፈጥ፣ ማወቅ። ከዛ ደግሞ እሺ ልክ ነኝ፣ ጥሩ ሰርቻለሁ፣ አሪፍ አድርጌ ያለው የምንለው ነገር ቫልዩ አለው ወይ ማለት ኢንተርናል ቫልዩ። ምን ለማለት ፈልጌ ነው? ሁሉም የሰው ልጅ እሴት ሊኖረው ይገባል፣ የማይደራደርበት። እኔ እንዲህ ነኝ፣ እኔ እድገት ደስ ይለኛል፣ እኔ ጓደኝነት እፈልጋለሁ፣ ለእኔ ቤተሰብ ማተር ያደርጋል፣
ለኔ ኪዩሪዮሲቲ በጣም ፈልጋለሁ፣ የማወቅ ጉጉት፣ ካልሱ መኖር አልችልም። ለኔ አዲስ ነገር ኤክስፔሪየንስ ክፍት መሆን ፈልጋል አሉ ሰዎች ጉግል ቢያደርጓቸው ብዙ ቫሊዎች አሉ፣ እሴቶች አሉ ማለት ነው። ስለዚህ የምጠይቀው ከእሴቴ አንግል ነው ወይንስ ከዛ ሰው ፍላጎት አንጻር ነው? የዛን ሰው ደስታ የዛን ሰው መፍካት ፈልጋል። ምክንያቱም ሰዎች ቫሊዴት ሲደረጉ አውቶማቲካሊ ወደ ልጅነት ነው የምንሄደው ማለት ነው። ስለዚህ የተራብከው ፍቅር፣ የተራብከው ትኩረት፣ የተራብከው ነገር ይሞላል ማለት ነው። ስለዚህ ሴንስ ኦፍ ወርዝ ብድግ ይላል። ልክ አሁን ለምሳሌ ዛሬ መኪና ስመጣ ነዳጅ ቀድቻለሁ። ዛሬ ቀደው ማለት ነዳጅ የዛሬ ሳምንት አልቋል፣ ወይንም ከሳምንት በፊት እንደምትነዳው እንዳነዳድህ ነዳጁ አልቋል ማለት። ስለዚህ ዛሬ ነዳጅ ሞላ ማለት ዋስትና የለኝም፣ ነገ ያልቃል። ይሄንን በጣም ማስተዋል አለብን። ስለዚህ አለን ወይ? ለምንድን ነው የምሰራው? የሆነ ስራው፣ የሆነ ትምህርት፣ የሆነ ህይወት ምኖረው ለምንድን ነው? ለቫልዩ ነው። እሱም በጣም ማወቅ ያስፈልጋል ማለት ነው። ሰው ሌላው ምንድን ነው ቫሊዴሽን ሲኪንግ እንትን ያደርጋል፣ በጣም ሰው ላይ ጥገኛ ያደርጋል። አንተ እንድታመሰግነኝ ብዬ የማላደርገው ነገር የለኝም፣ አንተ ላይ ነው በቃ ያንተ ያንዳንዱ ቃላት ያንዳንዱ ስሜት በጣም ያስፈልገኛል ማለት ነው። ሶ በህይወታችን ሁለት አይነት ሰዎች አሉ ይመጣሉ ብዬ አስባለሁኝ። አንደኛው እነሱ ላይ እንድንተኛባቸው የሚፈልጉ ያው አዛይ ታዛይ ድራማ ምንኛለው መጽሐፍ ላይ አለ እንድናዝላቸው እንፈልጋሉ። አንዳንዶቻችን ደግሞ እኛን ማዘን እነሱ ላይ ዲፔንድ እንድንሆን ይፈልጋሉ። የነሱን አስተያየት የነሱን ኮሜንት የምንጠብቅ ሰዎች አለን። አንዳንድ ጊዜ ደግሞ አንዳንድ ሰዎች አለን ራሳችንን ችለን በሁለት እግራችን እንድንቆም አቅማችንን እንድናወጣ የሚያደርጉን አሉ። ስለዚህ መጀመሪያ ኢንቫይሮንመንታችሁ ዙሪያችሁ ላይ ያሉትን ሰዎች ተመልከቱ። እነሱ ላይ ጥግት እንድትሉ ነው የሚፈልጉት ወይንስ በሁለት እግራችሁ እንድትቆሙ ነው የምትፈልጉት? ወይስ እንድትሸከሟቸው ነው የምትፈልጉት? የት ጋር ነው ያላችሁን? ስለዚህ እነዚህን ሰዎች በጣም መምረጥ፣ ምክንያቱም ኢንቫይሮንመንት አካባቢም ትልቅ ቦታ ስላለው ማለት ነው። በአጠቃላይ ቫሊዴሽን ሲኪንግ አስፈላጊ ነው። ሰዎች ትዳራቸው ላይ፣ ህይወታቸው ላይ፣ ቤተሰባቸው፣ ማህበራዊ ህይወታቸው ላይ፣ ስራ ቦታ ላይ የሰራውት ነገር እንዴት ነው ብለው አስተያየት መጠየቅ፣ ማረጋገጫ በጣም ተፈጥሯዊና አስፈላጊ ነው። ነገር ግን ካለ መረጋገጫ መኖር አለመቻል ግን በጣም ጠቃሚና አስፈላጊ ነገር አይደለም። ስለዚህ ይህንን ፕሮግራም የምትከታተሉት ሰዎች እስቲ ቫሊዴሽን ሲኪንግ ወይንም ደግሞ ምን ያክል መጠን ነው ማረጋገጫ የምትፈልጉት? መንቀሳቀስ አትችሉም? አስተያየት ካልተሰጣችሁ በራሳችሁ ቆማችሁ ማድረግ አትችሉም? 10 ጊዜ ሰዎችን ትጠይቃላችሁ። ሰዎች እስኪጨነቁባችሁ ድረስ ቀደም ሲል እንዳልኳት የኔ ደንበኛ አትንገሯት፣ እሺ እንትን አላት፣ ውጥረት አላት፣ ጭንቀት አላት የሚሉትን ሰዎች አይነት ናችሁ። የቱ ጋር ናችሁ ያላችሁት? ከዚህ ደግሞ በተጨማሪ ብዙ ህይወታችን እንቅፋት እየሆነብን ከሆነ ቫሊዴሽን ሲኪንግ ቴራፒ ማግኘት የሚረዳውን የስነ ልቦና ሕክምና አገልግሎቶች ማግኘት። በፊድባክ መቀበል መፈለግና በቫሊዴሽን ሲኪንግ መሀል ያለው ልዩነት ምንድን ነው? በፊድባክና በአስተያየት መቀበልና በቫሊዴሽን መፈለግ፣ ምክንያቱም ሁሉም ሰው የሆነ ነገር ከሰራ በኋላ አስተያየት ይፈልጋል። ለዛም ይመስለኛል ሶሻል ሚዲያችን ላይ የኮሜንት ሴክሽናችንን ሮጠን ገብተን ቼክ የምናደርገው ብዬ አስባለሁ አይደል? ከሜሴጃችን በላይ እሱ ነገር አንደኛ ዲፈረንሳቸው ምንድነው? ሁለተኛ ደግሞ ቫሊዴሽን ሲኪንግ ምን ድረስ ነው ጤነኛ የሆነ ቫሊዴሽን ሲኪንግ ይኖራል ብዬ አምናለሁና ካለ ማለት ነው የት ድረስ ነው ጤነኝነቱ? በጣም ጥሩ። የመጀመሪያ ኮሜንት ማለት አስተያየት ነው። አስተያየት የምትሰጠው ስራውን በተመለከተ ነው እንጂ ያንተን ወርዝ በተመለከተ አይደለም። ለምሳሌ አንተ የሰራው ስራ አስተያየት ስትሰጠኝ ጥሩ አይደለም ካልኩ ስራው ላይ ነው እንጂ አንተ ወርዝ አታረግም ማለት አይደለም። ነገር ግን ቫሊዴሽን ሲኪንግ ወይንም ደግሞ ማረጋገጫ በጣም ከልክ በላይ ያለፈ የምንፈልግ ሰዎች ከሳይንስ ወርዛ ወይንም እኔ ጠቃሚ ነኝ ከሚለው ጋር እናገናኘዋለን። ስራውን አልሰራውትም ማለት ስራው ላይ ነው እንጂ ጉዳዩ ያለው ስራው ደግሞ አንደኛው የህይወት አካል እንጂ ሁሉ ህይወት አይደለም። እኔ ጠቃሚ አይደለሁኝም ማለት አይደለም። ለምሳሌ አንድ ሰው 10 ስራ መስራት ኖሮበት 10ሩንም ቢሳሳት ወይም 10ሩን በትክክል ባይሰራ ከዛስ? ይሄ እንግዲህ በዚህ ምናልባት ላስረዳው ምናልባት ሁሉ ጊዜ የምጠቅሳት ምሳሌ ያለችኝ ያምባሻዋ ምሳሌ ያለችኝ ያምባሻዋ ምሳሌ አምባሻ ክፍልፋዮች አሉት 4 5 6 ብለን እናስብ። አንደኛው ፒስ ወይንም አንደኛው እንትን ማህበራዊ
ህይወት ነው ወይንም ሰው ልጅ ኢሞሽናል ሶሻል ቢንግ ነው እንላለን። ማህበራዊ እንስሳ ነው፣ ማህበራዊ ፍላጎት አለ። ሌላው ኢሞሽናል ቢንግ ስሜት አለ የሰው ልጅ። ሌላው ደግሞ ሜንታሊ እውቀት አለው፣ በእውቀትም መመገብ አለበት። ሌላው ስፒሪቹዋል ያለ መንፈሳዊም ስፒሪቹዋል ቢንግ ነው፣ መንፈሳዊነትም ደግሞ ያስፈልገዋል ማለት ነው። አሁን እነዚህ ክፍልፋዮች ውስጥ ለምሳሌ ስራን ወደ ሜንታሊ ላምጣው፣ ስራ አንድ ፕሮፌሽንን ወደ ሜንታሊ ላምጣ። ስለዚህ አሁን እኔ የተሳሳትኩት ንበል እንደው ከሜንታሊም እንደው ላውጣውና ስራን አንድ ክፍል ልስጠው የስራ ህይወት ብዬ ልበለው። ስለዚህ አሁን አምባሻው 5-6 ክፍልፋይ ሆነልን ማለት ነው። 10 ታስክ ተሰጥቶ ተሳሳትክ ማለት የስራ ህይወት ናት አንዱ አምባሻ ላይ ናት ዲፌክት ያለው እንጂ ሁሉም አምባሻ አይደለም። ቤት ጋግረን አስቀምጠን አንዳንዴ ድፎ ዳቦ ወይንም አምባሻ አንዱ ፓርት ነው የሚበላሸው ባይዘው ወይ አሬ ነገር ዳቦ ቀይሯል ለውጧል ስትል ቆይ እስቲ ልስጥ ምናምን እስቲ ቆይ ይሄንን ቅመስ የኔ ደና ነው ብሎ ተሰጥቶ አያውቅም። ቤት ውስጥ እናቴ ጋር ሲሄድ ነስቲ ይሄኛውን ቢዩ ይሄ ጥሩ ነው ይባል። አንድ እኮ አይነት አምባሻ ነው ግን አንዷ ፓርት ትበላሻለች ወይ ትመረዛለች። ስለዚህ ይሄ ማለት የአምባሻው አንድ ክፍል ተመረዘች እንጂ ሙሉ አምባሻ ተበላሸ ማለት አይደለም። ቫሊዴሽን ሲኪንግ እዚህ ጋር ነው ችግሩ ማለት ነው። በጣም መፈለግ ካቅም በላይ አንተ 10ን ታስክ ተሳስተሃል ስትባል ሴንስ ኦፍ ወርዝ ወይንም አንተ ለራስ የምትሰጠው ቦታ በሙሉ እንደ ሰው ማለት ነው ገደል ይገባል። ማህበራዊ ህይወት፣ መንፈሳዊ ህይወት፣ ኢሞሽናሊ መሆን፣ ስፒሪቹዋሊቲ ሁሉም ነገር አንድ ላይ ገደል ውስጥ ይገባል ማለት ነው። ስለዚህ የበታችነት ስሜት ማለት ጥቅመ ቢስነት ይሰማሃል፣ ተስፋ መቁረጥ ይሰማሃል፣ ኢነርጂ ሌቭል ወይንም ያለ አቅም በጣም ይወርዳል፣ ያንሳል፣ የመደሰት የመስራት አክቲቭ የመሆን ያንሳል ማለት ነው። ስለዚህ እንለየው የሚለው ይሄንን ነው፣ አንዱ ክፍል ነው። ስለዚህ ቫሊዴሽን ሲኪንግ ሙሉ ቀን ደስተኛ ለመሆን ጎበዝ፣ ጀግና፣ በርታ፣ አንበሳ መባል አለብን፣ መሰጠት አለብን። ይሄ ደግሞ ከሰው የሚመጣ አስተያየት ነው። ይሄ ከሰው የሚመጣው አስተያየት ሁሌ እኩል አይመጣም። አንድ ቀን ልልህ እችላለሁ፣ በማግስቱ የሆነ በቃ የቤተሰብ ጉዳይ ጭንቅላቴን ይዞት ጉድ ጆብ ወይም በጣም አሪፍ ብዬ ሳልል ይሄዳለሁ። ምክንያቱም እንዳልኩት ስሜት ወራጅ ውሃ ነው፣ ይመጣል ይሄዳል፣ ይመጣል ይሄዳል። ስሜታችን እኛን ዲፋይን አያደርገንም፣ ያንተን ማንነት አይገልጽም። ጀስት ኢሞሽን ነው። ስለዚህ ይሄ ማለት የሚመጣ የሚሄድ የሚመጣ የሚሄድ ልክ እንደ ነዳጅ ጌጅ አስበኸዋል። ከፍ ዝቅ ከሚል ጋር ህይወት በሙሉ ከፍ ዝቅ ስትል ነው የምትውለው ማለት ነው። ቫሊዴሽን ሲኪንግ ሰጠኝ ደስ ይለኛል፣ ሴንስ ኦፍ ወርዝ ይሰማኛል፣ ካልሰጠኝ አይሰማኝም፣ ከሰጠኝ ይሰማኛል፣ ካልሰጠኝ አይሰማኝ። ይሄ በነገር ላይ የተሳሳትከውንም ስራ እንድታስተካክል እድል አይሰጥም፣ ብዙ እንድትጨነቅ ነው የሚያደርግ። ኮሜንቱን በትክክልም አትቀበልም። ኮሜንቱን ተቀብለ የምትሰራው ሰውየውን ለማስደሰት ነው። ሰውየው ተደሰተ ማለት አንተ ወርዝ ታረጋለህ፣ ትጠቅማለህ ማለት ነው። ሶ ልዩነቱ ይሄ ነው። ኮሜንት ግን መቀበል ማለት ግን ስራው ላይ ይሄ 1 2 3 4 5 ጎላ እሰራዋለሁ፣ this is my responsibility፣ ይሄ የኔ ኃላፊነት ነው። ስራው ላይ ነው ጉዳይ፣ ከስራው ጋር ከታስኩ ጋር ነው የሚሆነው እንጂ አንተን ጥቅም ከፍ ዝቅ አይልም። የተበላሸው አንዱ ፒስ አንደኛው አምባሻ ክፍል እንጂ ሁሉም አልተበላሽም። ለምሳሌ ይሄንን ቫሊዴሽን ማግኘት ያልቻሉ ሰዎች ቅድም በጌጅ ያስረድተሽናል አይደል? እነዛ ሰዎች በፕራክቲካሊ ወይም ህይወት ላይ የዕለት ተዕለት እንቅስቃሴዎች ላይ ይሄንን ማግኘት ያልቻሉ ሰዎች ምን አይነት ነገሮች ይታይባቸዋል ወይም ደግሞ ምን አይነት ነገሮች ልናስተውልባቸው እንችላለን? ቶሎ ማረጋገጫ መፈለግ፣ መሳሳት አለመፈለግ፣ ስህተትን እንደ ከባድ ወንጀል መቁጠር፣ ቶሎ ማለት ተሰጥቶህም ማስተያየት አለመጥገብ። አሁንም ለምሳሌ ሶፋ ገዝቼ ያምራል፣ ተቀመጥክበት ሶፋ በጣም ቆንጆ ነው፣ ትንሽ ቆይና አሪፍ ነው ስትደገፈው በጣም አሪፍ ነው። አዎ አሪፍ ኢትስ ኦኬ። እንደው በቃ ደስታው ምናምን አስደስቶኝ ነው፣ በደስታ ከንፌ ነው ልበል። ሶስተኛ ጊዜ ይመጣለሁ፣ ትራሱን እንዴት አየው እላለሁ። ኧረ ትራሱን በጣም ቆንጆ ነው። ከዛ ደግሞ ትንሽ ቆይ የት እንዳሰራው ታውቃለህ? እንትን ቦታ እኮ አዝዤ ነው እንትናን ታውቃለህ? እንትን በጣም ጎበዝ ሶፋ ሰሪ አለ ወይም ሶፋ የሚሸጥ ሱቅ አለ አይተኸዋል አለሁ። አዎ ትለኛለህ። አሁንም እጠይቅሃለሁ ደጋግሜ ማለት መርካት ሁሉ አልችልም። አንዳንድ ጊዜ ደጋግሜ እጠይቃለሁ። ግን ሶፋው ደግሞ በጣም አሪፍ ነው እንዴት አየው ስለ ምንም አይደለም ካልከኝም ይሰብረኛል። አስተያየት ሰተኝም አልረካም፣ ሰተኝም ይሰብረኛል። ትክክለኛ ኦነስት የሆነ አመለካከት ምሰጠኝ። ስለዚህ እኔ የምፈካውም የምጠወልቀውም በአንተ ስሜት ነው የሚሆነው።
የሆነ ቴሌቪዥን ገዝቶ ሪሞቱ ሌላ ሰው ቤት እንደማስቀመጥ አይነት ነገር ሰውን የሚቆጣጠረው ስሜታችን ማለት እንችላለን አይደል? ትክክል። አሁን ምግብ ቴሌቪዥን ገዝተ ሪሞት ኮንትሮሉን ሰው ቤት ነው ያለው እና ቻናሉን የሚቀይርልን አሁን ዜናይ አሁን ድራማይ አሁን ሙዚቃ ስማ የሚለን ያኛው ሰውዬ ነው የሚሆነው ማለት ነው። ምናልባት አሁን ላይክ ለምሳሌ አንደኛው ቶሎ ፊድባክ መፈለግ ነው ብለን አስቀምጠናቸዋል። አሁን በደንብ ብሬክ ዳውን አድርገን በለተለት ህይወታችን አንደርስታንድ እናደርጋቸው ነው ለመፍረድ አይደለም እና በለተለት አንደርስታንድ እናደርገናቸው ቢያንስ ለመረዳት እነሱ አንዳንድ ሰዎች ደግሞ አሉ እነሱ እጅ ላይ ያለውን ነገር በጣም በትነው አስረድተውሽ የሆነ ኮሜንት ፈል ለምሳሌ የለበሱት ልብስ እንደሚያምር ሊያሳዩሽ ብቻ አይደለም ብራንዱን የመጣበትን ሀገር የወጣበት ብር ምናምን እንደዚህ አይነት ነገሮችን ዲቴል ኢቨን ሶሻል ሚዲያ ላይ ሁላ ወጥቶ እስከማብራራት የለበስኩት ጃኬት ምን እንደሆነ አታውቅም አይነት ነገር ማለት ነው። እነሱን ያካትታል እንደዚህ አይነት ነገር። በጣም ትክክል። አዎ ሊሆን ማለት ሊሆን ይችላል። ሌላም ይሄ ብቻ አይደለም። ሁሉንም ነገር ከቫሊዴሽን ሲኪንግ ጋር እናገናኘው። አንዳንድ ደግሞ የስብና መዛባቶችም ደግሞ እንዲህ አይነት ነገር አለ። ያለህን ነገር በጣም አድምቆ ማሳየት፣ ከፍ አድርጎ ማሳየት፣ ደጋግሞ መንገር፣ ደጋግሞ መሳወቅ። እንዲሁም ሰዎች ምን ይሉናል በቃ ጉረኛ ነው ምናምን ልትባሉ ልትችላለህ። አንዳንዴ ጉራ መሆኑ አይደለም። አንዳንዴ ያለ መታይ ሳትታይ ካደግ ውስጥ ህራብ አለ መታይ። ስለዚህ ትፈልጋለህ ሰዎች በደንብ እንዲያዩ ትፈልጋለህ። አሁን እዚህ ጋር የሚመለከቱት ይሄን ፕሮግራም ሰዎች እንዲረዱት የምፈልገው ልክ ነው። ረሃቡ ትክክል ነው፣ ፍላጎቱ ትክክል ነው። ግን ከውጭ መፈለግ የለበት። ከውጭ ምንም የሚሞላ ነገር የለም። በነገራችን ላይ ምንም የሚሞላ ነገር የለም። ትናንትና አጋጣሚ አንድ ቦታ ላይ ሰዎች አግኝተው ጠየቁኝ። በጣም በቃ ከልጆቼ ጋር እንዴት ነው መግባባው? አሪፍ ወላጅ እንዴት ነው መሆነው? አሪፍ ወላጅነት ለመሆን ተብሎ 7 እንትኖች ቲፕሶች 8 የወላጅነት የብቁ ምናምን መሳሪያዎች አሁን እሱ ዘመን ብዙ አብቅቷል ብዬ ነው ማስበው። ምን ነገረው አይደለም። the best ወላጅ አንድ ሰው ለመሆን the best በተሻለው መጠን ራሱ ላይ መስራት ነው። ውስጡ ላይ ረሃቦች ክፍተቶች ካሉ መስራት ነው። እሱ ነው አሪፍ እናት አሪፍ አባት የሚያደርጉን እያልኳቸው ነበር። ምን ልፈልጌ ነው እነዚህ ሰዎች ከውጭ ነው የሚፈልጉት ከውስጥ አይደለም የሚሞሉት ማለት ነው። ከውጭ ደግሞ ምን የሚሞላ የለም። ነዳጅ ማደያ እንደመሄድ ማለት ነው። ዛሬ መሄዳለሁ፣ ከ5 ቀን በኋላ መሄዳለሁ፣ ከ3 ቀን በኋላ ሄዳለሁ። ነዳጅ ማደያ መሄድ አልፈልግም ብዬ ብምል አልችልም። በእግሬ መሄድ ካልፈለኩ መስተቀር ወይም በትራንስፖርት መሄድ ካልፈለኩ መስተቀር አልችልም። መኪና ያለው ሰው የነዳጅ መኪና ያለው ሰው እንደ በዚህ ምሳሌ ልስጥ ግን የግድ ወደ ነዳጅ ማደያ መሄድ አለበት። ስለዚህ ሁሉ ጊዜ እዛ ላይ ዲፔንድ ሆነ የሰዎች ስሜት ከፍ ሲል ከፍ ትላለ፣ ከፍታ ላይ ትወጣለ፣ ሲፈጠፈጥ አብረህ ትፈጠፈጣለህ። በጣም ስቃይ ነው። በነገር ላይ እንደዚህ አይነት ደንበኞች ጋር ሰርቻለሁ። በጣም 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 ስቃይ ነው። አስተውሳለሁ አንድ ደንበኛ ያለቀዋን ቫሊዴሽን ለማግኘት ያለቀዋን ጎበዝ ምናምን ለመባል ብላ እሱ ሲመጣ ምሰራው የሚፈጥነው ፍጥነት አለች። ይሄ በቃ በደንብ አስተካክላለሁ ከስቶር ውስጥ ሰርቼ ነበር አለችኝ። እና በቃ ወደዛ ወደዚህ ስቶር አላፊ ናት እንግዲህ አስበው። ያንን እቃ ብድግ አደርጋለሁ፣ ጥላለሁ፣ ጠርጋለሁ፣ አጸዳለሁ፣ ለውላ እና ምን ይሉኛል ስማም አሁን አለቃ ስታይኩ ምጣታሽቃብጣለሽ ምናምን ነው መባለው አለች። እሱ አይደለም ጎበዝ ለመባል ያቺን ቃል ነው መፈልገው አለች። ደሞዝ ባይሰጠኝ ጉዳይ አይደለም። ደሞዟ በጣም ትንሽ ነው። ምልል ፈልጌ ነው ብዙ የተሰቃዩ ሰዎች አሉ። ስለዚህ ወደ ቲፕሶቹ እንደው ልድገማቸውና ሪፍሌክሽን የመጀመሪያው ማወቅ ለምንድን ነው ማረጋገጫ የምፈልገው? ስራው እንዲሰራ ነው። ስራው እንዲሰራ ከሆነ በጣም ጥሩ ነው። የኔ ፊድባክ ማግኘት ማሽን ስራ ላይ ከሆንኩ ማሽኑ በደንብ ኦፕሬት እንዲያደርግ ካረኩት በጣም ቆንጆ ነው። የኔ ግን ማረጋገጫ ማግኘት ግን ከውስጥ ያለው ማሽን ኦፕሬት እንዲያደርግ ከሆነ ልክ አይደለም። እሱ በጣም መታየት አለበት። ለምሳሌ ከስራ አንፃር በእንደዚህ አይነት መንገድ ካየ ነው ትዳር ላይስ በምን አይነት መልክ ይገለጣል? ይሄ ቫሊዴሽን መፈለግ ትዳሩ ውስጥ ያሉ ሰዎች እንዴት ይገለጣል? በጣም በተመሳሳይ ሁኔታ በጣም ትዳሩ እንዲያድግ ነው ወይንስ የኔ የቫሊዴሽን ረሃብ እንዲታገስ ነው? ጎበዝ የሆነ ቆንጆ ነገር አድርገህ እንዴት ነው ትላለህ ሚስትህን ሄደ ማለት ነው። ጥሩ ነው የሷን ፍላጎት ማግኘት፣ የሷ ደስታ፣ የሷ ቢኖ በቃ በጣም ወዳው ምናምን ወድጄዋለሁ ማለት ቀላል ነገር አይደለም። ይሄ ነገር ካልወደደችው ግን አንተ ወደ ታች የምትወርድ ከሆነ ስሜት የምትወርድ ከሆነ ከባድ ነው። ምክንያቱም ማተኮር ያለብን ኢንቴንሽኑ ላይ ነው። ለምሳሌ ቤት ውስጥ የሆነ ዕቃ ገዝተህ ገባ። አንድ ምሳሌ እንስጥ። ምሳሌ ቴሌቪዥን ገዝተህ ገባ።
ቆንጆ ነው ግን ይሄኛው እኮ ቴሌቪዥን ግን እኮ እንትና ገዝታው እኮ በቃ እንትን አሁን ተበላሽቶባቸው ሰሪ ቤት ከትናንት ወዲያ ስትሄድ አይቻታለሁ ለምን ይሄን ገዛው ትላለች። አንተ እኮ ተበዋሙ ተቆጥለ ምናምን ይሆናል የገዛው ቴሌቪዥኑን ማለት ነው። ይሄ ኦነስት ፊድባክ ነው የተሰማትን ዶ ብታማክረኝ ኖሮ ምናምን ጥሩ ነው መግዛት እስቲ በቃ እግዚአብሔር ያውቃል ምናምን እስቲ ምናምን ብላ ቦታው ላይ ምናምን ብታስቀምጠው ብትደሰትልህ ደስ ይልሃል። ግን ኢንቴንሽኑ ግን በጣም ጥሩ ነው። እሷን ለማስደሰት ብለን ሄድከው እዛ ጋር ሲደርስ ግን አጋጣሚ አልተደሰተችም። ግን ሌሰን አለ ትምህርት አለ። ኦኬ የሚቀጥለው ከእሷ ጋር ዲስከስ ማድረግ ያሉብኝ ነገሮች አሉ ብለህ ትመዘግበዋል። ሳምንቱን ሙሉ የሚደብርህ ከሆነ ግን ከባድ ነው። ቴሌቪዥኑን ባየ ቁጥር በቃ አልተደሰተችም ሁሌ የምትጠይቃት ከሆነ ቴሌቪዥኑ ግን ይሰራል። አንዳንድ ደግሞ የምንጠይቅበት መንገድ አለ። አሪፍ ነው አይደለም ዝም ብለሽ እኮ ነው አንቺ ፈራሹ እንጂ እኮ ቆንጆ ነው ይሄው አልተበላሸም እየሰራ እኮ ነው ትላለህ። አሪፍ ነው ምናምን ልትል ኧረ በቃ ስለዚህ ቴሌቪዥን ወሬ ትላለች ሚስትህ። ኧረ በቃ ቀይርልኝ ረስል ሁሉ ልትባል ትችላለህ። ቲቪው እንዴት ነው አሪፍ ነው። ሰው ሲደውና ቲቪ ገዝቼ ለጓደኞች ቲቪ እኮ ገዝቼ እሷ ያው ሚስቴ ፈርታ ነበር ግን አሪፍ ነው ትላለህ። ውድ የትዕግስት ዋልተ ንጉስ ፖድካስት ተከታታይ ቤተሰቦቼ ፕሮግራሜን ስለምትከታተሉትና ሼር ላይክ ስለምታደርጉት እጅግ እያመሰገንኩኝ ይህን የምትከታተሉት ፕሮግራም ጠቃሚ ነው ብላችሁ ካሰባችሁና እንዲሁም ደግሞ የሚመለከታቸው ሰዎች ብልክላቸው የበለጠ ተጠቃሚ ይሆናሉ ብላችሁ የምታስቡት ወዳጅ ዘመድ ጓደኞች አጠገባችሁ ካሉ ይህንን ፕሮግራም ላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃለሁኝ። አመሰግናለሁ።